የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ለዚህም ሰዓት ለእናንተ ውድ አድማጮቻችን አሰናድተን ይዘንላቸው የመጣነውን ስፖርታዊ ጥንቅር በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም እንደ ሁልጊዜው ልታጋሩን ትችላላችሁ። እንደ ሁልጊዜው ዛሬም ታላላቅ ክለቦችን እናነሳለን። በተለይም ከአሁኑ እየተጠበቀ ባለው በኤል ክላሲኮ ጨዋታ ዙሪያ ተጨማሪ መረጃዎች እናነሳለን። ያው የሱፐር ካፑ ጨዋታ በማድሪድ እና በባርሴሎና መካከል እንደሆነ ከተረጋገጠ በኋላ ማለት ነው። በማድሪድ በኩል ሰፋ ያለ የቡድን ዜናና ዕለታዊ ጥንቅሮችን ይዘናል። በባርሴሎና በኩል ከጉዳት የተመለሱ ተጫዋቾች አሉ። የቡድኑን ቁልፍ ተጫዋችና ያስመዘገቡትን ተጫዋች በባርሴሎና በኩል የዝውውር መረጃ ይዘናል። በአውሮፓም ዙሪያ በጣም አነጋጋሪውን አሰልጣኝ የተመለከተ ልዩ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ሰፊ ጥንቅር ይዘናል። በተለይም ደግሞ ከምናነሳቸው ልዩ ጉዳዮች ውስጥ ወደ ቤተሰቦቻችን የሲሚዮኔ ዝውውር ጉዳይ መጠናቀቁን ተከትሎ ትልቁ ዝውውር ነው በፕሪሚየር ሊጉ፣ ምንም ጥርጥር የለውም። ከዚህ ዝውውር ጋር በተያያዘ ግን በርካታ መረጃ ልናነሳ ወደናል። ተጫዋቹ ከፊርማውን በኋላ ከማንቸስተር ሲቲ ቲቪ ጋር ቆይታ ነበረ። ሁሉንም የእሱን ቃለ መጠይቆች 42 ቁጥር መለያን የመረጠበትን ምክንያት፣ የተጫዋቹን የእግር ኳስ ሂደቶች ጆርኒዎቹን እናነሳለን። ልዩ ጥንቅር ይዘናል። ሲቲ አንድ ሪከርዱንም እንደዚሁ ማስጠበቁን አረጋግጧል። የትኛውን ሪከርዱን አስጠበቀ የሚለውን በዛው አያይዘን በቡድን ዜና እናነሳለን። ቼልሲ ቤት ባለቤቶቹ ሀሳባቸው አንዳንድ ነገሮች ላይ በጣም አነጋጋሪ ሆኗል። ለአዲሱም አሰልጣኝ የነገሩት ነገር አለ ተብሏል። በጉዳዩ ላይ ተጨማሪ መረጃዎችን እናነሳለን። የቼልሲም ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። በሊቨርፑል የመረጃ ሰዓታችን የቡድኑን ቁልፍ ለውጦች እናነሳለን። በእርግጥ ከ83 ጨዋታ በኋላ የገጠማቸው አንዳንድ እንቅፋቶች ቢኖሩም ማለት ነው። ከዚህ ጋር በተያያዘም የቀድሞ ተጫዋች ስቴቨን ጄራርድ ያነሳቸው ነጥቦች፣ ዶሚኒክ ሴቦዝ ላይ አርኔ ስሎት ስለሚነሳው ተቃውሞና የቡድኑን ቁልፍ ተጫዋቾች በአንዳንድ ሁነቶች ዙሪያ አያይዘን እናነሳለን። ከዛ አነጋጋሪውን ጨዋታ የመጨረሻ ደቂቃ ቅጽበቶችን በተመለከተ ነጋሪ ኔቭል ያሉት ነገር አለ። በእርግጥ በስተመጨረሻ የአርሰናሉ ተጫዋች ምላሽ ሰጥቶበታል። በዚሁ የአርሰናልን መረጃ እንቀጥላለን። የአርሰናሉ ብራዚላዊ ተጫዋች መግለጫ አውጥቷል። መግለጫውን ሙሉን እናደርሳችኋለን። የዮኬሬሽ ጉዳይ አሳሳቢ ነው እያሉ ነው። አርሰናልን ባለፉት 30 ጨዋታ ችግር የገጠመው ከሊቨርፑል ጋር ሲሆነ ብቻ ነው በአንድ ጉዳይ ላይ። ከዛ ውጭ ከጋርዲዮላ ቡድን ጋር አያይዘን የምናነሳቸውም ጥንቅሮች አሉ። በሲቲ የመረጃ ሰዓታችን ላይ ምንም ጥያቄ የለውም። በአርሰናል በኩል ቀጣይ በፕሪሚየር ሊግ ከሜዳቸው ውጭ በ10 ቀናት ውስጥ የሚያደርጓቸውን ጨዋታዎች አነጋጋሪ ናቸው። በርካታ ተጨማሪ መረጃዎችን ይዘናል። የአርሰናልም ደጋፊዎች አብራችሁን ቆዩ። በማንቸስተር ዩናይትድ በኩል ዘንድሮ ያው ወጥ የሆነ አቋም የማሳየት ችግር አንዱ የቡድኑ ችግር የሩበን አሞሪም የስንብት ምክንያት ነበር። አሁን ቡድኑ በዳረን ፍሌቸር ስር ይገኛል። የደርቢውን ጨዋታ ማን ያሰለጥናል የሚለው ትልቁ ጥያቄ ነው። ከዚህ ጋር በተያያዘ የጋዜጠኛው ዴቪድ ኦርኔስቴ ቀጣይ የማንቸስተር ዩናይትድ ሁኔታ በተመለከተ ይዞት የወጣውን መረጃ፣ ሮይኪን ምርጫውን፣ የማንቸስተር ዩናይትድ ዝውውርና የማንቸስተር ዩናይትድ የዚህ ሳምንት ተጋጣሚ በኤፍኤ ካፑ እንደሚታወቀው ብራይተን ነውና ፋቪያን ሁዝለርም ስለዚሁ ስለ ማንቸስተር ዩናይትድ ስለ ተጋጣሚያቸው የሚሉት ነገር አለ። ሰፊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን ላይ ቆይታ ስታደርጉ ስፖርታዊ ጥንቅሮቻችንን፣ አፍሪካዊ ጉዳዮችን ስለያዝን እንደ ሁልጊዜው አፍሪካ ጉዳዮችን በማንሳት ለእናንተ ውድ አድማጮቻችን የምናደርስ ይሆናል። አብራችሁን ቆዩ። በአፍሪካ ዋንጫው ሩብ ፍጻሜ ቅዳሜ ምሽት አልጄሪያ ከናይጄሪያ በጣም ትልቁ ጨዋታ እንደሆነ ምንም ጥያቄ የለውም። ሁለቱ ቡድኖች ምድባቸውን በ9 ነጥቦች በበላይነት በማጠናቀቅ ነበረ ወደ ጥሎ ማለፉን መግባታቸውን ያረጋገጡት። ናይጄሪያ በውድድሩ ከየትኛውም ቡድን በላይ 12 ግቦችን በማስቆጠር ጠንካራ የፊት መስመር እንዳላት ይጠቀሳል። አልጄሪያ ደግሞ በአንጻሩ በውድድሩ ከየትኛውም ቡድን በላይ አንድ ጎል ብቻ በማስተናገድ ጠንካራ ተከላካይ አላት። ስለዚህ በአፍሪካ ዋንጫ ሩብ ፍጻሜው ጠንካራ አጥቂ ያለው ናይጄሪያ ጠንካራ ተከላካይ ካለው አልጄሪያም ጋር የሚደረገው ፍጥጫ ቀላል አይደለም። የሁለቱን ብሔራዊ ቡድኖች ተጠባቂ የሩብ ፍጻሜ ጨዋታ የሚያስተናግደው ማራካሽ ስቴዲየም የመግቢያ ትኬቶች ተሽጠውም ተጠናቀዋል።
ስለ ጨዋታው አስተያየታቸውን የሰጡት የአልጄሪያ አሰልጣኝ ቭላዲሚር ፔትኮቪች እንደዚህ አይነት ጨዋታን እወዳለሁ ብለዋል። እሳቸውም ምክንያቱም ዋንጫውን መውሰድ የሚያለን ቡድን ናቸው፣ ጠንካራ ስራ ይጠብቃቸዋል ሲሉም ስለ ጨዋታው ጥንካሬ ተናግሯል። ያው በአፍሪካ ዋንጫም በሩብ ፍጻሜ ከምናያቸው ጠንካራ ጨዋታዎችም የአልጄሪያና የናይጄሪያ ጨዋታ ቅዳሜ ምሽት በትልቁ ይጠበቃል። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። አንቶኒ ሩዲገር የኤል ክላሲኮ የፍጻሜ ጨዋታ ሊያመልጠው እንደሚችል ተረጋግጧል። ዣቪ አሎንሶም ቀይረው ያስወጡበት ምክንያት ጉዳት መሆኑን አረጋግጧል። ሩዲገር በርካታ ጨዋታዎችን ያውም ከጉልበት ጉዳት ጋር እየተሰቃየ ነው እየተጫወተ ያለው፣ ለዛም ቀይረነዋል። ምናልባት የኤል ክላሲኮ ጨዋታ ሁላ ሊያመልጠው ይችላል እያሉ ነው። ይሄ ጥሩ የሚባለው ዜና አይደለም። በእርግጥ ለሪያል ማድሪድ ጉዳት ዘንድሮ እንደ ቀልድ ቁጥሮቹ ከፍ ያሉና ዋጋ እያስከፈሉ ያሉም ነገሮች እንደሆኑ ይታወቃል። ለኤል ክላሲኮ ደግሞ ባለልምዱን በጣም ወሳኙ ተጫዋች ያጡታል ማለት ነው። እሳቸው ማንን በቦታው ላይ ያሰልፋሉ ወይንስ ራሱ ህመም ማስታገሻው ስሎ ይጫወታል የሚለው በቀጣይ ይጠበቃል። ቪኒሺየስ ጁኒየር 19 ጨዋታ ሞላ። ውድ ቤተሰቦቻችን ግብ የሚባል ነገር አይደለም ለሪያል ማድሪድ፣ ለሀገሩ ብራዚልም ሲጫወት ባለፉት 19 ጨዋታ በድምሩ ግብ የለውም። የእሱ ድርጊቶች ግን አሁንም አነጋጋሪነታቸው እንደቀጠሉ ነው። ትላንትናም ከዲየጎ ሲሞኔ ጋር ጸቡ ከፍ ያለ በዳኛውን ቢጫ ካርድና በገላጋይ ቆመ እንደነበረ በማለዳው ጥንቅራችን ነግረናችሁ ነበረ። አሰልጣኝ ዲየጎ ሲሞኔ ቪኒሺየስ ተቀይሮ ሲወጣ ጠርተው ቪኒ የራስን ደጋፊ ስማ እየጮሁብ ነው ብለውት ነበረ። በተጨማሪም በጨዋታው መጀመሪያ አካባቢ ቪኒ ፍሎረንቲኖ ፔሬዝ ያባራል የነገርኩን አትርሳ ብለውትም ነበረ። ንግግሩን የሰሙት አሰልጣኝ ዣቪ አሎንሶ ወደ አሰልጣኝ ዲየጎ ሲሞኔ ሄደው የራስህን ተጫዋቾች ላይ አተኩር የኔን ተዋቸው ብለውም ነበረ። ዣቪ አሎንሶ በእርግጥ ከጨዋታው በኋላ ሲሞኔ ተጫዋቾችን በዛ መንገድ ማናገር አይችልም፣ ተቀባይነትን ፍጹም የለውም ብለው ወቅሰው ነበረ። ከጨዋታው በኋላ ስለ ክስተቱ የጠየቁት ዲየጎ ሲሞኔ ምንም ማለት አልፈልግም፣ ሜዳ ላይ ነበረ ነገር እዛው ሜዳ ላይ ነው የሚያልቀው፣ አሁን ህይወት ከሜዳ ውጭ ነው የሚቀጥለው ብለው ጉዳዩን ለማረጋጋት ሞክረዋል። ቪኒሺየስ ጁኒየር በበኩሉ በማህበራዊ ትስስር ገጹ አሁንም ሌላ የጥሎ ማለፍ ውድድር ተሸንፈሃል ብሎ ለዲየጎ ሲሞኔ ምላሽ ጽፎለታል። ከባርሴሎና ጋር በተያዘ ቴር ስቴገን ከጉዳት አገግሟል። እናም ወደ ሳውዲ ያቀናል ተብሏል። ቡድኑ ይቀላቀላል፣ ከቡድኑም ጋር ልምምድ ያደርጋል። የእሁዱ የፍጻሜ ጨዋታ ላይ ይገኛል። ያው እድል ይሰጡታል ተብሎ አይታሰብም፣ ምክንያቱም ቁጥር አንዳቸው ሁዋን ጋርሺያ ነውና፣ ግን የስኳድ ዴብዛቸው ሊያስፈልጋል። ምን እንደሚፈጠር አይታወቅም። በጨዋታው ላይ ጉዳቶች በተለይም ሊያስተናግዱ ይችላሉና ከዚህ ጋር በተያያዘ ያው ቴር ስቴገን ቡድኑ አካል ሆኖ ግን በሳውዲ እንደሚገኝ ተረጋግጧል። ስለዚህ ከጉዳት አገግሟል። ያው ሌላው በማድሪድ በኩል ኬሊያን ምባፔ እንግዲህ ከጉዳት አገግሞ ለጨዋታው ይደርሳል እየተባለ ነው። እናጣራቸዋለን። ያው እሁድ ምሽት የሚደረግ የፍጻሜ ጨዋታ ስለሆነ በተከታታይ መረጃችን ይህንን የኤል ክላሲኮ የስፔን ሱፐር ካፕ የፍጻሜ ጨዋታ በስፋት እያነሳ ነው ቆይታ ስለምናደርግ ተጨማሪ ጥንቅሮችን ከቡድን ዜና ጋር እንደዚሁ አያይዘን የምናነሳቸውም ይሆናል። ላሚን ያማል የጨዋታ ኮከብ ተብሎ መመረጡን ነግሬያችሁ ነበር። የዲሴምበር ወር የላሊጋ የወሩ ምርጥ ተጫዋች ተብሎ ብዬ ነግሬያችሁ ነበረ። በነገራችን ላይ ላሚን ያማል በዲሴምበር ወር 2025 በአራት ጨዋታ 2 ግብ ብቻ ነው የነበረው። ግን በነበረው አስተዋጽኦ ምክንያት ቡድኑ በወሩ ከፍተኛ ነጥብ እንዲሰበስብ በማድረግ ረገድ የነበረው ሚና ታይቶ ነው የወሩ ኮከብ የተባለው። በላሊጋ ጭምር ባርሴሎና ወጣቱን ተጫዋች 19 ቁጥር መለያ ለብሶ የዋናው ቡድን ተጫዋች አድርጎታል። ባርሴሎና ሩኒ ባርዲጂን ከዋናው ቡድን ጋር መመዝገቡን አረጋግጧል። ካሁኑ በኋላ 19 ቁጥር መለያን የሚለብሰው ተጫዋች የዋናው የባርሴሎና ቡድን ተጫዋች ይሆናል። ከሰሞኑም ግብ እንዳስቆጠረ እናስታውሳለን። በጣም አደገኛ ወጣት ተጫዋች ነው። ምናልባትም በትልቁ በባርሴሎና ቤት ወደፊት ከሚጠበቁ ተጫዋቾች ውስጥ ሊጠቀስ ይችላል። ባለፈው ክረምት ላይ ነበረ ያመጡት። በጣም ዝቅተኛ ገንዘብ ከ2 ሚሊዮን ፓውንድ በታች ነበረ ያመጡት። ግን በጣም አስደናቂ ተጫዋች መሆኑን በቢልባኦ ጨዋታ ላይ እንደዚሁ አስመልክቶም ነበረ። ጆ ካንሴሎ በባርሴሎና ቤት ዳግም ሊጫወት ሰዓታት ብቻ ይቀሩታል። በእርግጥ ፊርማው በነገው ዕለት እንዲፈረም ከውሳኔ ተደርሷል። ጆ ካንሴሎ በነገው ዕለት ዕለተ ቀዳሜ ማለት ነው ሕክምና ምርመራውን በባርሴሎና ተገኝቶ ያደርጋል። እናም ከቡድኑ ጋር ይቆያል። ሁዋን ላፖርታም አረጋግጠዋል ዝውውሩ ነገ እንደሚጠናቀቅ። ካንሴሎ በነገራችን ላይ በጣም አስደናቂ ተጫዋች መሆኑን አምነው ወደ ቡድኑ ዳግም እንዲመጣ ከሰሩት ሰዎች ውስጥ አንደኛው ስፖርቲንግ ዳይሬክተሩ ዴኮ ይጠቀሳሉ። እናም ቀላል ያልሆነውን ዝውውር በማጠናቀቅ ሂደት ዴኮ ትልቁን ስራ ሰርተዋል ብሏል ፋብሪዚዮ ሮማኖ። ካንሴሎ ዳግም ይመለሳል። በእርግጥ ቀድሞ በባርሴሎና በውሰት የነበረና ለባርሴሎና እንግዳ ያልሆነ ተጫዋች እንደነበረ
እንደነበረ ይታወቃል። ምንም ጥርጥር የለውም። ከሲቲ ጋር በዛ አይነት መንገድ ከተለያየ በኋላ ተጫዋቹም በአንድ ክለብ ሊረጋ አልቻለም። ባርሴሎና፣ ባየር ሙኒክ፣ አል ሂላል፣ አሁን ደግሞ ተመልሶ ለባርሴሎና ይጫወታል። የሕክምና ምርመራውን በሰዓታት ውስጥም እንደዚሁ ያደርጋል ተብሎ ይጠበቃል። በባርሴሎና የሚታሙትን ሰው እናንሳቸው። ሉዊስ ኤንሪኬ አሁን እሳቸው በፓሪሰን ጀርሜን እስከ 27 ኮንትራት እንዳላቸው ይታወቃል። ሉዊስ ኤንሪኬ 10ኛ ዋንጫቸውን በፓሪሰን ጀርሜን ማሳካት ችሏል። ማርሴን በመለያ ምት ድል ካደረጉ በኋላ የፈረንሳይ ሱፐር ካፕን ትላንትና ለሶስተኛ ጊዜ ነው እሳቸው ያነሱት። የፍራንስ ሊጋ 2 ዋንጫ ያላቸው፣ ኩፕ ደ ፍራንስ 2 ያንስተዋል። የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ የፊፋ ኢንተርናሽናል ካፕን እንደዚሁ ማሳካት የቻሉ አሰልጣኝ እንደሆኑ ይታወቃል። እና እሳቸው በአጠቃላይ በፓሪሰን ጀርሜን 10ኛ ዋንጫቸውን በጥቂት ዓመታት ውስጥ ደርሰዋል። ኮንትራት የዕድሜ ዘመን ልክ ኮንትራት ቀርቦ እንደማይፈርሙት የእሳቸው የቅርብ ምንጮች ካረጋገጡ በኋላ ሉዊስ ካምፓስ ሚዲያ ላይ ወጥተው ገና እኮ እስከ 27 ኮንትራት አላቸውና አሁን ላይ እሱን ለመናገር ጊዜው ገና ነው፣ ቀስ ብለን እንወስናለን ብለው ይህንን ጉዳይ ሚዲያ ላይ ለማረጋጋት ሙከራ ሲያደርጉ ተመልክተናቸው ነበረ። ግን የሉዊስ ኤንሪኬ ልብ ከባርሴሎና ጋር ሸፍቷል ሲባል ከሰሞኑ ደግሞ የማንቸስተር ዩናይትድ ቀጣይ አሰልጣኝ ዝርዝር ውስጥ አለ የሚል ስማቸው ሲነሳ እንደነበረም የሚዘነጋ አይደለም። ወደ ፕሪሚየር ሊግ አለፍን። ዌስትሃም ከሰሞኑ ተጫዋች እንዳስፈረመ ይታወቃል። ከጂል ቬንሰንት ከተባለ ቡድን ፓብሎ ፊሊፔን በ20 ሚሊዮን ዩሮ ነው ያስፈረሙት። የተጫዋቹ የዝውውር ሁኔታ ግን በጣም አስገራሚ ነው። ከ6 ወር በፊት ጂል ቬንሰንት ይሄን ተጫዋች በ2000 ዩሮ ነው ያስፈረሙት። ውድ ቤተሰቦቻችን 23 ሚሊዮን ዩሮ ሸጠውታል ለዌስትሃም ዩናይትድ። ዌስትሃም በ23 ሚሊዮን ዩሮ ተጫዋቹን የገዛው ያውን በ6 ወር ልዩነት ውስጥ ኦልሞስት 23 ሚሊዮን ዩሮ ሁሉ ትርፍ ነው እንደማለት ያክል ነው። በጣም አስገራሚ ዝውውር ተፈጽሟል። ለማንኛውም አጥቂው በዌስትሃም ዩናይትድ እንዴት ያለ ጊዜ ያሳልፋል የሚለው ይጠበቃል። ዌስትሃም ዩናይትድ ዘንድሮ ላለመውረድ የሚጫወተ ቡድን ሆኗል። ነገሮች በጣም የከበዱት ቡድን እንደሆነ ይታወቃል። ዌስትሃም ዩናይትድ በጣም ደካማ የውድድር ዓመት ሲያሳልፍ፣ ዌስትሃም እንደ ወልቭስ ያለ በዚህ ውድድር ዓመት ሁሉ ነገር ግራ የገባው ቡድን እንኳን ድል የተቀናጀው 3 ጎል ያገኘው እዚሁ ዌስትሃም ዩናይትድ ላይ እንደነበረ የሚዘነጋ አይደለም። ማንቸስተር ሲቲዎች የአንቶኒ ሴሜኒን ዝውውር አጠናቀው ፊርማውን ማስፈረማቸውና ፊርማውን ማግኘታቸውን ዛሬ ይፋ አድርጓል። እሱም ከሲቲ ቲቪ ጋር ቆይታ አድርጓል። ገና የፊት መስመር ተሰላፊ አንቶኒ ሴሜኒ በማንቸስተር ሲቲ ቤት የ5 ዓመት ኮንትራት ሲፈርም የያያ ቱሬን 42 ቁጥር መለያም ተረክቧል። በእርግጥ ቃል ስፖርት ዩቲዩብ ቻናላችን ባደረግነው ማጣራት መሰረት ዝውውሩ ቀድሞ እንደተጠናቀቀ 42 ቁጥር መለያን እንደለበሰም ከ2 ቀን በፊት ነግረናችሁ እንደነበረም ይታወቃል። ሲቲን የመረጥኩት ዋንጫ ማሸነፍን ፈልጌ ነው ሲል ተደምጧል። አንቶኒ ሴሜኒ ከዝውውሩ መጠናቀቀ በኋላ ማንቸስተር ሲቲን የተቀላቀለው አንቶኒ ሴሜኒ ትክክለኛ ክለብ በመምረጡ እርግጠኛ መሆኑን ተናግሯል። በጥሩ የእድገት ደረጃ ላይ ይገኛለሁ፣ በዚህ ሰዓት በማንቸስተር ሲቲ መሆን ጥሩ ነገር ነው ያለው ሴሜኒ ገና ከእኔ ምርጡን አላያችሁም ሲል ተደምጧል። አክሎ ማንቸስተር ሲቲ ጥሩ ደረጃ ላይ ነው፣ አሁን ለ4 ዋንጮች ይፎካከራል፣ ጥሩ ውጤት ለማምጣት ማገዝ እንደምችል እርግጠኛ ነኝ ብለዋል። ማንቸስተር ሲቲን በመቀላቀልም በጣም ኮርቻለሁ ያለው ሴሜኒ ስለ ክለቡ ምርጫም የተጠየቀ ሲሆን ሁላችንም የቡድኑ አካል መሆን እንፈልጋለን፣ ዋንጫ ማሸነፍና ከዓለም ምርጥ ተጫዋቾች ጋር መጫወት ስለምንፈልግ ክለቡ ሲጠይቀን እምቢ አንልም ብሎ ሲቲ ለምን ምርጫው እንደሆነም በዛው አያይዞ ተናግሯል። ለሊጉ ዋንጫ ፉክክር ዝግጁ ነኝ ሲል ተደምጧል። አንቶኒ ሴሜኒ ከዝውውሩ በኋላ አዲሱ የማንቸስተር ሲቲ ፈራሚ አንቶኒ ሴሜኒ የዋንጫ ፉክክር ጠንካራ እንደሚሆን አስተያየቱን ሰጥቷል። የሊጉ ዋንጫ ፉክክር በጣም ትልቅ ፈተና ነው ያለው ሴሜኒ ነገር ግን ለፈተናው ዝግጁ ነኝ ሲልም ተደምጧል። አክሎም የዚህ ጉዞ አካል ለመሆን ተዘጋጅቻለሁ፣ በቅርቡ ሜዳ ላይ እስከምንገናኝ ድረስም ጓጉቻለሁ ብሏል። ማንቸስተር ሲቲ አካል መሆን እፈልጋለሁ፣ በክለቡ በድጋሚ ታሪክም መስራት እፈልጋለሁ ያለው ሴሜኒ በዝውውሩ እጅግ በጣም ደስተኛ መሆኑንም ነው ከሲቲ ቲቪ ጋር በነበረው ቆይታ ያረጋገጠው። 42 ቁጥር መለያን እንደሚለብስ ይታወቃል በማንቸስተር ሲቲ ቤት። ይህ ቁጥር ከዚህ ቀደም የያያ ቱሬ ደምቆበት የነበረ ቁጥር ነው። አሁን ደግሞ እኔ ለመድመቅ ለብሷለሁ፣ ይህ ቁጥር ለእኔም ብርታት ነው ሲል ተደምጧል። አንቶኒ ሴሜኒ በብሪስቶል ሲቲ የመጀመሪያ ፕሮፌሽናል ፌርሜን ሳደርግ የለበስኩትም ይሄንኑ 42 ቁጥር መለያ ነበር፣ ለዛም የመለያ ከእኔ ጋር አዲስ አይደለም ብሏል። የመለያ ቁጥሩን በቀድሞ ክለቤ ቤት 42 ቁጥር መለያ ተይዞ ስለነበረ ያንን ወደ 24 ገልብጭ የነበረ ስለብሰ የነበረው አሁን ግን አግኝቼዋለሁ ቁጥሩን በማንቸስተር ሲቲም ቤት ብሏል። ጋና አንቶኒ ሴሜኒ በርንማውዝን ለቆ እንግዲህ በ5 ዓመት ኮንትራት ክለቡን ሲቀላቀል
በሊግ 2 ከኒውፖርት ካንትሪ ጋር ቆይታ ነበረው። ሊግ 1 ላይ ከሰንደርላንድ ጋር ቆይታ ነበረው። ሻምፒዮንሺፕ ላይ ለብሪስቶል ሲቲ ተጫውቷል። ከዛ በፕሪሚየር ሊግ በርነማውዝ በሻምፒዮን ለመሆን በሚደረግ ቡድን ውስጥ አሁን በሲቲ እንመለከተዋለን። እድገቱ በጣም አስገራሚ የሚባል ነው። ከተጫዋቹ ጋር በተያዘ ግን አንዳንድ በጣም አስገራሚ ነገሮችን እንንገራቸው። አንቶኒዮ ሲሜኔ የአርሰናልና ቶትናም ተጫዋች የመሆን እድል ነበረው፣ ግን አንቶኒዮ ሲሜኔ ተቀባይነት አላገኝም ነበረ በአርሰናልም በቶትናምም የአካዳሚ ቡድን ውስጥ። እናም ተጫዋቹ በዛን ሰዓት ላይ የሁለቱን ክለቦች አካዳሚ መቀላቀል ሳይችል ከቀረ በኋላ ነበረ ተጫዋቹ ወደ ኒውፖርት አቀና። ከብሪስቶል ሲቲ በፊት በዛ በኒውፖርት የነበረው ቆይታ ነበረ ለሱ የእድገት መሰላል መነሻው ነው እንጂ መነሻው የአርሰናልና የቶትናም ተጫዋች የመሆን እድል ነበረው፣ ግን አርሰናልም ቶትናም ውድቅ አደረጉበት። ከዛ በጣም አስገራሚ ነገር ልንገራችሁ። በብሪስቶል ሲቲ ይጫወት ነበርና 2019 ላይ ቼልሲዎች ሊያስፈርሙት ሙከራ አደረጉ። ቼልሲዎች 1 ሚሊዮን ፓውንድ አቀረቡ። ኖ 1 ሚሊዮን ፓውንድ አንፈልግም፣ 2 ሚሊዮን ፓውንድ እንሽጥላችሁ አሏቸው ኒውፖርት ካውንቲ። ከዛ በኋላ ይህንን የ1 ሚሊዮን ፓውንድ ጭማሬ ቼልሲ አልከፍልም ተውት ዝውውሩን ብሎ አስቀረ። አሁን ተጫዋቹ በ62.5 ሚሊዮን ፓውንድ አጠቃላይ ክፍያ የማንቸስተር ሲቲ ተጫዋች ሆኗል። በዘንድሮ ውድድር ዓመት እንግዲህ በግብ አስተዋጽኦ ደረጃ ጎል ሲደመር አሲስት ማለት ነው ሃላንድ 24 አለው፣ አንቶኒዮ ሴሜኔ 13 አለው። በእርግጥ ኢገር ቲያጎ 17፣ ብሩኖ ፈርናንዴዝ 13፣ አንቶኒዮ ሴሜኔ 13፣ ሃሪ ዊልሰን 11፣ ሞርጋን ሮጀርስ 11፣ ሪቻርልሰን እና ሁጎ ኤኪቲኬ 10 የግብ አስተዋጽኦ አላቸው። አሁን ሲቲ አንደኛ ያለው ሃላንድ ሶስተኛ ካለው ያው በግብ አስተዋጽኦ አንቶኒዮ ሴሜኔ ጋር ይጣመራሉ። በጣም ጠንካራው ጥምረት ስለመሆኑ ምንም ጥርጥር የለውም። ከዛ ውጭ ጀሬሚ ዶኩም አለ። የሲቲና የኤክስትሪ ሲቲ የኤፍኤ ካፕ ጨዋታ ምናልባት ለተጫዋቹ ይፈጥንበታል ተብሎ ይታሰባል። ልምምድ ስላልሰራ ማለት ነው። ምናልባት ቀጣይ በፕሪሚየር ሊግ ጨዋታ ወይንስ በዚሁ በኤፍኤ ካፕ ጨዋታ የተወሰነ ደቂቃ ይሰጡታል የሚለው ደግሞ በአሰልጣኙ የሚወሰን ይሆናል። ከሲቲ ጋር በተያዘ ውድ ቤተሰቦቻችን አንድ ሪከርዱ ቢያንስ እንደማይነጠቅ አረጋግጧል ከተጋሩት እንጂ። አርሰናል በምሽቱ ጨዋታም ከሲቲ ጋር አቻ ከተለያዩ በኋላ በማንቸስተር ሲቲ የ100 ነጥብ ሪከርድ ለመስበር ግዴታ ቀሪ 17 ጨዋታ የማሸነፍ ግዴታ ይጠበቅበታል። አርሰናል እንደሚታወቀው አርቴታ ሊጉን ዋንጫ ለመብላት ግዴታ ነጥብ መሰብሰቡ ሂደት ባለ 3 አሃዝ መሆን አለበት ብሎ ያምን ነበረ። 113 በላይ ነጥቦችን ማግኘት ይጠበቅብናል እያሉ ነበር። አርሰናል በቀጣይ የሚያደርጋቸው ቀሪ 17 ጨዋታዎች በሙሉ ድል አድርጎ 51 ነጥብ በመያዝ ይህንን ማሳካት ይችላሉ የሚለው ቀጣይ ይጠበቃል። ሲቲ ግን በፕሪሚየር ሊጉ 100 ነጥቦችን ከ100 ግብ ጋር ከ106 ግብ ጋር እና 32 ድል፣ ይህ ሪከርድ አሁንም በእጁ ነው። አርሰናል ምናልባት ይህን ሪከርድ ለመስበር 17 ጨዋታ የማሸነፍ ግዴታ ይጠበቅበታል። አንዱ ራሱ ማንቸስተር ሲቲ እንደሆነ ይታወቃል። በቼልሲ በኩል የመረጃ ምንጮች አንዳንድ በጣም አስገራሚ መረጃዎችን ይዘው እየወጡ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቼልሲ አዲሱ አሰልጣኝ የተቀመጠላቸው ቅድመ ሁኔታ ምናልባት ቡድኑን እንዳይጎዳ ስጋቶች አሉ። ማሬስካ በእርግጥ ይሄንን አልፈጽምም ብለው በግልጽ ሳይፈጽሙ ቀርተው ከክለቡም እንደተሰናበቱ ይታወቃል። ይህ ጉዳይ ውድ ቤተሰቦቻችን ክለቡ የማይፈልጋቸውን ተጫዋቾች ለአብነት ያክል እንደ አክሰል ዲሳሲ ያሉ ተጫዋቾችን እንደ ራሂም ስተርሊንግ ያሉ ተጫዋቾችን ከቡድኑ ጋር ተቀላቅለው ልምምድ እንዲሰሩ ከዋናው ቡድን ጋር እንዲገኙና የተወሰነ ደቂቃ እንዲያገኙ ይሄም ቀጣይ የዝውውር መስኮት ሲከፈቱ ለሽያጭ ሲያቀርቧቸው ገዢ እንዲያገኙና ገንዘብ እንዲያገኙ ለማድረግ ነበረ ተብሏል። ይህን የሚሉት የክለቡ ባለቤቶችና አስተዳደሮች ናቸው። የቼልሲው አሰልጣኝ ማሬስካ አልተቀበሉትም። ለአዲሱ አሰልጣኝ ግን ተነግሯቸዋል። በዚህም መሰረት እንግዲህ አክሰል ዲሳሴ ወደ ልምምድ ተመልሷል። ከቡድኑ ጋር እያየነው እንገኛለን። ልክ ትሮቫ ቻሎባ ላይ የተደረገው ነገር እንዲደገም ይፈልጋሉ። ይህ ክለቡን አትራፊ ለማድረግና የማይጠቅሙትን ተጫዋቾች ለመሸጥ ተብሎ እነኚህ ተጫዋቾችን ወደ ቡድኑ መመለስ ተገቢነት አለው ብላችሁ ታስባላችሁ ወይ? መልከታችሁን በሀሳብ መስጫ ሳጥናችን ላይ ቼልሲያን አጋሩን። በአሁኑ ሰዓት ላይ በሊጉ ተከታታይ ጨዋታ ያልተሸነፈ ክለብ አለ። ሊቨርፑል 9 ጨዋታ ደርሷል። በነገራችን ላይ ከዛች ፒኤስቪ ጨዋታ በኋላ ሽንፈት የሚባል ነገር አልገጠመውም። በእርግጥ ቁጥሩ በዛ ያለ ያቻ ውጤት አለ። በህዳር ወር ሊቨርፑል በአንፊልድ 4-1 በፒኤስቪ አይንድሆቨን ከተሸነፈ በኋላ
ክለቤ እየፈራረሰ ነው ብሎ ነበረ ስቴቨን ጄራርድ። በዛ ምሽት እንግዲህ በውድድር ዓመቱ ከ12 ጨዋታ የደረሰበት 9ኛ ሽንፈት ነበረ። ከዛ በኋላ ግን ሽንፈት የሚባል ነገር የለም። ስሎት ሊቨርፑል ከአርሰናል ጋር የነበረው ጨዋታ 0-0 ከተጠናቀቀ በኋላ ከመስከረም በኋላ እንግዲህ በኤምሬትስ ነጥብ የወሰዱበት የመጀመሪያው ቡድን ሆኗል። ከአርሰናል ሌላ ቡድን ከዚህ ኤምሬትስ ስቴዲየም ነጥብ ለማግኘት በዚህ ወር ውስጥ አልቻለም ነበረ ከኢትዮጵያን መስከረም ጀምሮ። በዚህም ጨዋታ ምናልባት 0-0 ከመጠናቀቁ አንጻር ኮነር ብራድሊ በመጀመሪያ አጋማሽ ብረት አግዳም የመለሰበት ኳስ ቢቆጠር ኖሮ ደግሞ ሊቨርፑል ሙሉ 3 ነጥብም ሊያገኝ የሚችልበት እድል እንደነበረ ይታወቃል። ዶሚኒክ ሶቦስላይ የማይታመን የፕሪሚየር ሊግ ቡድን የገጠም ነው ብሏል። ቀላል ቡድን የገጠምን እንዳይመስላችሁ፣ የፕሪሚየር ሊጉን መሪ ዘንድሮ በጣም ጠንካራውን ያውም ኤምሬትስ ድረስ ሄደን ከባለፈውም ሳምንት ጨዋታም ቀዝቀዝ ያለ ቢሆንም በዚህኛው ግን ጨዋታ ውጤት ማግኘታችን ጥሩ ነበር ብሏል። ሁሌም ቢሆን ነገሩ ትልቅ ፍልሚያ ነው ብሏል። ከአርሰናል ጋር የሚደረግ ጨዋታ በፕሪሚየር ሊግ ውስጥ ውጤት ለማግኘት መፋለም፣ እያንዳንዷን ጨዋታ በአትኩሮት መመልከት ያስፈልጋል። በእኔ በኩል እንግዲህ ያለኝን ልምድ ለመጠቀም ሞክሬያለሁ ብሏል። በኮነር ብራድሊ መጎዳትም ሐዘኑን ገልጿል። ጨዋታውን ልናሸነፍ የምንችልበትም ቅጽበት በሱ ተፈጥሮ እንደነበረ ይታወቃል ብሏል። ያው ያቺ ብረት የመለሰበትን ኳስ ነው። አርኔ ስሎት 60 ወይም 70 በመቶ የኳስ ቁጥጥር ሲኖረን ሰዎች ደባሪ ነው ይላሉ። ነገር ግን በጨዋታው የሚገርም ጨዋታ እኛ ነበርን የተጫወት ነው። ግን ምን ያደርጋል ግብ አላገኘንበትም። አዎ ጥሩ ተጫውተናል። ነገር ግን በእኔው ቡድን ሊቨርፑል በአንፊልድ ሊድስንና ከሜዳ ውጭ ፉላምን በገጠምንባቸው ጨዋታ ላይ ያንን ያህል ምንም ልዩነት የለውም በአርሰናል ጨዋታ ላይ የነበረው። ግን ልዩነቱ ግብ ማግኘት አልቻልም እና ኳስ መቆጣጠር ብቻም ሳይሆን ግብም ያስፈልጋልና ይህ ነገር ቡድኔን ጎድቶታል። ሰዎች ግን ደባሪ ጨዋታ ነው በሚለው ነገር አሁንም አልስማማም ብለዋል። እሳቸው ዋናው ነገር ማሸነፍ ነው እያሉ ነው። የቀድሞ የቡድኑ አጥቂ ዳንኤል ስተርጅም አሰልጣኝ አርኔ ስሎት አመስግኗል። አሰልጣኙ የጨዋታ እቅድ ለቡድኑ ትልቅ አስተዋጽኦ እያበረከተ ይገኛል። ከአርሰናልም ጋር ኤምሬትስ የተገኘው ያቻ ውጤት የአሰልጣኙም ትልቅ የታክቲክ እውቀትና ለቡድኑ እየተገበሩ ያሉት የጨዋታ ስታይል ነውና ለዚህ ሊመሰገኑ ይገባል ብሎ አሰልጣኝ አርኔ ስሎትን አወድሷቸዋል። በጨዋታው ፍሎሪያን ቬርዝ እና ሜሎሽ ኬርኪዝ ከ35 ጊዜ በላይ ኳስ ተቀባብለዋል። ኬርኪዝ ለቨርዝ 18፣ ቨርዝ ለኬርኪዝ 17 ኳስ አቀብሎታል። ጋክፖ ደግሞ ለኬርኪዝ 1 ነው ያቀበለው። ኬርኪዝ ሊቨርፑል በኩል ሊቨርፑል በራሱ ከቡድን ውስጥ ከነበሩ ተጫዋቾች ውስጥ ኬርኪዝን ነው ምርጥ ብሎ የመረጠው። በጨዋታው ላይ 6 የ1-1 ግንኙነት አሸነፈ፣ 1 ኳስ አቋረጠ፣ 1 ኳስ ከግብ ክልል አጸዳ፣ 1 ኳስ ብሎክ አደረገ፣ 2 ኳስ መልሶ ነጠቀም። ከ4 አካል 4ቱንም ስኬታማ ነበረ። ጥሩ ምሽት አሳልፈዋል ሜሎሽ ኬርኪዝ። ኢብራሂማ ኮናቴም በጨዋታው ላይ ጥሩ ነበረ። ከ59 ኳስ 54ቱን በትክክል አቀብሎ ነበረ። በጣም አስደናቂ ምሽት አሳልፏል። በግሉ 73 የኳስ ንክኪዎች ነበሩ። 6 ወደ ተጋጣሚ ግብ ክልል ኳስን አቀብሏል። 2 ወደ ግብ የመጡ ኳሶችን ብሎክ አድርጓል። የአርሰናል ተጫዋቾች እንዳያስቆጥሩ 7 ኳሶችንም ከግብ ክልሉ አርቋል። 5 የጭንቅላት ኳሶችን አሸንፏል፣ ወይም የአየር ላይ ኳስ 1 ኳስ መልሶ ነጠቀም። ከ1-1 ግንኙነት አንዱን አሸንፏል። ጥሩ ምሽት ነበረ በግሉም ከሊቨርፑል ተጫዋቾች ያሳለፈው። ፍሎሪያን ቬርዝ ያው ከሰሞኑ ቢያንስ ጫጫታው አሁን በረድ ያለበት ሁኔታ አለ። ከእሱ ጋር በተያዘ ውድ ቤተሰቦቻችን የአርሰናሉ ጨዋታ ላይ ያው ምንም ግብ ስለሌለ ለብቻው ሊታች የሚችልበት ቀን አይደለም። አሁን በዚህ ሰዓት ላይ ግን በጨዋታው ላይ በጣም አስደናቂ ቁጥሮች ነበሩት። ከ47 ኳስ 44ቱን በትክክል አቀብሏል። 1 እድል ፈጠረ። 56 ኳስ ንክኪዎች ነበሩ። ከ2 ድሪብል 2ቱንም አሳክቷል። ከ4 ወደ ተጋጣሚ ክልል ኳሶች ውስጥ 4ቱም ስኬታማ ነበሩ። 4 ጊዜ ኳስን መልሶ ነጥቋል። 1 ታክል አሸንፏል። ከ6 የ1-1 ግንኙነት 4ቱን አሸንፏል። 67 በመቶ። ይሄ ትልቅና ጥሩ የሚባል ቁጥር ነው። በጨዋታውም ላይ በጣም ወሳኙ ተጫዋች እንደነበረም እንደዚሁ የተመለከትንበት በጣም አስደናቂ ምሽትም ነበረ ማሳለፍ የቻለው። ከጋብሪኤል ማርቲኔሊ ጉዳይ ጋር በተያዘ ደግሞ ዶሚኒክ ሶቦስላይ ጋብሪኤል ማርቲኔሊ በኮነር ብራድሊ ላይ ስላደረገው ነገር በጣም አዝኛለሁ ብሏል። ማሸነፍ እንደሚፈልጉ አምናለሁኝ፣ ግን እኛ እኮ ልንሸነፍ አይደለም የገባ ነው፣ ወይም እኛም ማሸነፍ እንፈልጋለን፣ ነጥቡን እንፈልጋለን ብሏል። ጋሪ ኔቭል በእውነቱ ማርቲኔሊ በጣም ተናድጃለሁ። እውነት ለመናገር የሊቨርፑል ተጫዋቾች እንዴት ሌላ ነገር እንዳላረጉት ማርቲኔሊን ገርሞኛል ብሏል። በእርግጥ ማርቲኔሊ ሆም ብሎ ያደረገው ነገር እንዳልሆነም የምስል እንቅስቃሴዎቹ በሰዓቱ ያሳዩ ነበር። ከዚህ ጋር በተያዘ የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ
ከክስተቱ በኋላ በይፋ ይቅርታ ጠይቋል። አሁን ላይ በማህበራዊ ትስስር ገጹ ራሱ ማርቲኔሊ ባሰፈረውም ጽሁፍ ለኮነር ብራድሊ መልእክት ልኳል፣ ይቅርታም ጠይቆታል። ብራድሊ እንደተጎዳ አላወቅኩም ነበር ያለው ማርቲኔሊ በጨዋታው ግለት ስሜት ውስጥ ነበረና በዛ ሰዓት ላይ ጨዋታው እንዲቀዛቀዝ አልፈለግኩም። ስለዚህ ተጫዋቹ ምንም አይነት ያለ ንክኪ ስለወደቀ ወይም በቀላል ንክኪ ስለወደቀ በዛን ያክል ደረጃ ጉዳት ነው ብዬ አላሰብኩም ነበረ። ያ ስለሆነ እንጂ በፍጹም የተጎዳን ተጫዋች በዛን ያክል ደረጃ ጎትቻ አላወጣም ብሏል። አክሎም ላሳየሁት ባህሪ በጣም ይቅርታ ጠይቃለሁ። ብራድሊ በቶሎ እንዲሻለው እመኛለሁ። እውነቱ ግን ታቅዶበት ሆን ብሎ የተደረገ ነገር አይደለም ብሏል ማርቲኔሊ። በእርግጥ የሊቨርፑል አሰልጣኝ አርኔ ስሎትም ማርቲኔሊ ሆን ብሎ ያደረገው ነገር አይደለም፣ ቢያቅ መጎዳቱን ፈጽሞ ያደርግም ማለቱ ይታወቃል። ቪክተር ዮኬሬሽ ነገር በጣም አሳሳቢ ሆኗል። ውድ ቤተሰቦቻችን ባለፉት 7 የእንግሊዝ ፕሪሚየር ሊግ ጨዋታ ቀጥተኛ የጎል ሙከራ አላደረገም ተጫዋቹ። ይሄ በጣም አሳሳቢ የሚባል ቁጥር ነው። አሊሰን ቤከር በምሽቱ ጨዋታ 40 ኳስ ነክቷል። ቪክተር ዮኬሬሽ 8 የነካው። ለዚህ ተጠያቂው ምንም ጥርጥር የለውም አርሰናል እንደ ቡድንም ተጠያቂ ነው። ምክንያቱም ያልሰጡትን ኳስ ሊነካ አይችልም። ቪክተር ዮኬሬሽ የሚጫወትበት የሜዳ ክፍል ላይ ምን ያህል ኳስ የአርሰናል ተጫዋቾች ለቀውለታል፣ አቀብለዋል የሚል ይጠቀሳል። 8 ኳስ ሲነካም ይሄ የተሰጡትን ኳሶች ነው የነካውና ቪክተር ዮኬሬሽ ምናልባት ከተወቀሰም እንደ ቡድንም ሊያስወቅስ የሚችል እንቅስቃሴ በአርሰናል ቤት አለ። አንድም ለሱ የግብ ዕድሎችን ማመቻቸት፣ ሁለትም ኳሶችን ለሱ ማቀበል ላይ እንደ ቡድንም አርሰናል ተጠያቂ ሊሆን ይችላል። ግን ምን ታዘባችሁ? የማይከል አርቴታ አቀራረብ ወይንስ ተጫዋቹ ፕሪሚየር ሊጉን አልተላመደም? ጻፉልን። አርሰናል በዘንድሮ የውድድር ዓመት ከ30 ጨዋታ መካከል ሁለቱን ላይ ጎል ማስቆጠር አልቻለም። ሁለቱም ጨዋታ ደግሞ ከሊቨርፑል ጋር ያደረጋቸው ጨዋታ ነው። በሁለቱም ጨዋታ ግብ አላስቆጠረም። እንደዚህ አይነት መረጃ ካነሳን አርኔ ስሎት ሊቨርፑል ቤት በመጀመሪያዎቹ 83 ጨዋታ 0-0 አቻ ውጤት አላስመዘገቡም። አቻ ነበራቸው ግን 0-0 አልወጡም። አሁን ግን እሳቸው ሁለት አቻዎችን ባለፉት 3 ጨዋታዎች ወጥተዋል 0-0። አንደኛው ደግሞ ከአርሰናል ጋር ነው። አርሰናል ደግሞ በተቃራኒው ከእሳቸው ቡድን ሊቨርፑል ጋር በዚህ ውድድር ዓመት ግብ ካላስቆጠረባቸው ጨዋታዎች ይጠቀሳል። አርሰናል ምናልባት ከሲቲ ጋር የነበረውን ነጥብ ልዩነት 8 ማድረስ የሚችልበትን አምልጦታል። በዛውም 6 ነጥብ ብቻ ቀጥሏል። ስለዚህ ሲቲ ከጨዋታው አትርፏል ማለት ይቻላል። ምክንያቱም ባለፈው ሳምንትም በተከታታይ 3 ጨዋታ ሲቲ ነጥብ ጥሎ ነበረና በአንጻራዊነት ሲቲም ከጨዋታው ተጠቃሚ ነበረ ማለት ይቻላል። የአርሰናል ተጫዋች ግን የሆነ የገባቸው ነገር ያለ ይመስላል። አልተሸነፉም በጨዋታው ላይ ካስታወሳችሁ በአስቶን ቪላ ጨዋታ በተለይ ቪላ ፓርክ ላይ ነበረው ኤሜኒያሎ ባንዲያ ያቺን የመጨረሻ ደቂቃ ግብ ሲያስቆጥር አርሰናል ወደ ጨዋታው እንደማይመለስ ይታወቃል በዛ ሰዓት ላይ። ምክንያቱም ያለቀ ደቂቃ ላይ ግብ የተቆጠረውና የነበረው ሪያክሽን የአርሰናል ተጫዋቾች የሆነ ፍራስትሬሽን ነበረ፣ በዋንጫ ጉዞ ላይ የነበረ ቡድን ስለነበረና ያ አይነት ስሜት በተወሰነ መንገድ ቢሆን ከአቻው በኋላ ተመልክተናልና የተጫዋቾቹ ደስተኛ ለመሆን በግልጽ የሚታይ ነበረ በጨዋታው እንቅስቃሴ ላይ። ያም አርሰናሎች ከጨዋታው 3 ነጥብ ማግኘት እንደነበረባቸው ተጫዋቾቹ የገባቸው ይመስላል። ምናልባት እንግዲህ አርሰናል በቀጣይ ደግሞ በጣም ወሳኝ ጨዋታ ይጠብቁታል። ባለፉት 30 ጨዋታ 23 ድል 5 አቻ 2 ሽንፈት ደርሰዋል። በ49 ነጥብ ፕሪሚየር ሊጉን ይመራሉ። በ18 ነጥብ ሻምፒዮንስ ሊጉን ይመራሉ። ካራባኦ ካፕ ግማሽ ፍጻሜ ኤፍኤ ካፕም አሉ። 17 ክሊንሺት በዚህ ውድድር ዓመት 62 አስቆጥረው 16 ብቻ ነው የተቆጠረባቸው። በእንግሊዝ ፕሪሚየር ሊግ ታሪክ በ10 ቀን ውስጥ 4 የሜዳ ውጭ ጨዋታ ይጠብቃቸዋል። በእንግሊዝ ፕሪሚየር ሊግ ታሪክ በ10 ቀን 4 ጨዋታ መጫወት አይደለም አዲስ እንግዳ የሚያደርገው 4ቱም ከሜዳ ውጭ መሆኑ ነው። እንዴት ይወጡታል የሚለውም በቀጣይ በትልቁ ይጠበቃል። የአርሰናልና የሊቨርፑል ጨዋታ ተደርጎ ከተጠናቀቀም በኋላ ሁስኮርድ በይፋ ገጹ ላይ የሳምንቱን ምርጥ በ21ኛው ሳምንት በየሜዳ ክፍሉ መርጦ አድርሶናል። እንንገራችሁ፣ የጎደለውን እናንተ ታጋሩናላችሁ። ክላርክ ከግብ ጠባቂዎች አንደኛ ተመርጧል። ከሄለር ማለት ነው፣ የቀድሞ ሊቨርፑል የሆኑ የብሬንትፎርድ ግብ ጠባቂ። 4 ተከላካዮች ሚሌ ከኒካስል ዩናይትድ፣ ሮሜሮ ከቶትናም፣ ኮሊንስ ከብሬንትፎርድ፣ ዊሊያምስ ከኖቲንጋም ፎረስት። የአማካይ ስፍራ ተጫዋቾች ብሬክ ከፉልሃም፣ ጆሊንተን ከኒካስል ዩናይትድ። የቀኝ ክንፍ አጥቂ የሃርቬ ባርነስ የኒካስል ዩናይትዱ፣ ማቲያስ ቴሌ የቶትናም በግራ በኩል ተመርጧል። 9 ቁጥር ላይ 2 ተጫዋቾች ናቸው የተመረጡት። ኢገር ቲያጎ ከብሬንትፎርድ እና ቤንያሚን ሼሽኮ ከማንቸስተር ዩናይትድ የሳምንቱ ምርጥ ተብለው ተመርጧል። የጎደለ አለ መካተት ነበረበት የምትሉ ካለ ጻፉልን።
የ21ኛ ሳምንት ጨዋታዎች መጠናቀቅ በኋላ ምናልባት የሚቆጩ ክለቦች ደጋፊዎች ሊኖሩ ይችላሉ። አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ከፕሪሚየር ሊጉ ደረጃ ሰንጠረዥ ካናቱ ካሉት ክለቦች አንጻር ካየ ነው የጣላቸው ተደጋጋሚ ነጥቦች በጣም የሚያስቆጩ ይመስላሉ። አሁን የሚገኘው ማንቸስተር ዩናይትድ በ32 ነጥብ 7ኛ ደረጃ ላይ ነው። ቶፕ ፎር ውስጥ ወይም 4ኛ ደረጃ ላይ ካለው ሊቨርፑል የ3 ነጥብ ልዩነት ነው ያለው። ይሄም ዩናይትድ በተደጋጋሚ የጣለው ነጥብ ይመስላል። በማንቸስተር ዩናይትድ በኩል ቀጣይ ኤፍ ኤ ካፕ መርሃ ግብር ነው የሚያደርጉት ከብራይተን ኤንድ ሆቭ አልቢዮን ጋር። ከዛ ወደ ፕሪሚየር ሊጉ ይመለሳሉ። በተለይም ከሲቲ ከአርሰናል ተከታታይ ጨዋታ ደግሞ ይጠብቃቸዋል። ያ ማንቸስተር ዩናይትድን ምናልባትም የቶፕ ፎርን ነገር አጣብቂኝ ውስጥ ሊከተው ይችላል። ግን እድሎቹን ማባከኑን በበርካታም ደጋፊዎች በኩል በቀጣይ የፉልሃም ጨዋታ ለተቃውሞ እንዲጋበዙ እንዳደረጋቸውም ይታወቃል። ዴቪድ ኦርኔስቴ ዳረን ፍሌቸር ለማንቸስተር ደርቢ ጨዋታ ቡድኑ በአሰልጣኝነት እየመራ ሊቀጥል የሚችልበት ሰፊ እድል አለ እያለ ይገኛል። የዴቪድ ኦርኔስቴ መልካታ በዚህ ብቻ አያበቃም። የእሳቸው የጊዜ አሰልጣኝነት እስከ መቼም ቢረዝም ግን በዋነኝነት ረጅሙን ጊዜ የሚመሩት ማን ናቸው የሚለው ጉዳይ እስከዚህ ሰዓት ድረስ እንዳልታወቀ ይታወቃልና ዴቪድ ኦርኔስቴ ቀጣይ ወደ ዩናይትድ የሚመጣ አሰልጣኝ ማንም ይሁን ማንም ማንቸስተር ዩናይትድ ጋር ቁርኝት ያለው መሆን አለበት ተብሎ ግን በቡድኑ ይታመናል ብለዋል። ሁሉም ሰው የማንቸስተር ዩናይትድ ጊዜ አሰልጣኝ ቦታው ላይ ሶልሼር ይሰጣል እያለ ነው። እሱ ጠንካራ እጩ ሊሆን ይችላል ያለው ዴቪድ ኦርኔስቴ፣ ነገር ግን ማይከል ካሪክም እንደዚሁ በዚህ ሁኔታ ውስጥ አለ። ከማይከል ካሪክም ጋር በተያዘው ዩናይትድ ስሙ እየተነሳ እንደሆነ ይታወቃል። በእጩነት የተያዘ ሶስተኛ ስም አለ። እሱም ሩድ ቫን ኒስትሮይ ነው። እሱንም ዩናይትድ አነጋግሩታል። ነገር ግን ጄሰን ዊልኮክስ ቀደም ብሎ ስለማያውቃቸው ከሶልሼር እና ካሪክ ጋር ይገናኛል ብለዋል። ከሩድ ጋር እንግዲህ ምናልባትም ከዚህ ቀደም ፊት ለፊት የመገናኘትም አብሮ የመስራትም እድል ነበራቸው። እንደሚታወቀው ሩድ ቫን ኒስትሮይ ቀድሞ ዩናይትድ ስታፍ አባላትን ተቀላቅሎም ስለነበረ ማለት ነው። ከሩበን አሞሪም ስንብት በኋላም ከተፈጠረው የማንቸስተር ዩናይትድ የመልበሻ ክፍልን ማረጋጋት ሂደት ያው ዳረን ፍሌቸር መርቶታል። ጥሩ ጊዜንም በመጀመሪያው የበርንሌ ጨዋታ አሳይቷል። እስከ ሲቲ ጨዋታም ሊቀጥል ይችላል ብለዋል ዴቪድ ኦርኔስቴም። በቀጣይ ግን በጊዜያዊነት ሩድ ቫን ኒስትሮይ፣ ኦሌ ጉናር ሶልሼር፣ ካሪክ የዩናይትድ ደጋፊዎች ምርጫችሁ ማን ነው? በሐሳብ መስጫ ሳጥናችን ላይ ጻፉልን። ሮይ ኪን ግን ከሁሉም በላይ ዋና አሰልጣኙ ኤዲ ሃው ቢሆን ደስ ይለኛል እያለ ይገኛል። ጆሽኳ ዜርኪዝ፣ ኮቢ ሜኖ በጥር የዝውውር መስኮት ዩናይትድን ያቃሉ ተብሎም በስፋት ስማቸው ሲነሳ የነበሩ ተጫዋቾች እንደነበረ ይታወቃል። አሁን ፈላጊዎቻቸው በሙሉ ድምጻቸው ጠፍቷል። ምክንያቱም በማንቸስተር ዩናይትድ ቤት አሰልጣኝ ለውጥ መምጣቱ ቡድን ውስጥ መልበሻ ክፍል ውስጥ መረጋጋትን እንዳሳየ ይታወቃልና በዚህ ምክንያት የዜርኪዚ ዝውውር ለጊዜው መቆሙ ተረጋግጧል። በዚህ ምክንያት ማን በቀጣይ ከዩናይትድ ይለቃል የሚለው ጉዳይ ላይ አሁንም ድረስ እንግዲህ እንዳልተወሰነ ተረጋግጧል። ስለዚህ በማንቸስተር ዩናይትድ ቤት የዜርኪዚ መውጣት ጉዳይ በቀጣዩ አሰልጣኝ በተለይም በቋሚ በሚሆነው አሰልጣኝ ላይ የሚወሰን ይሆናል ማለት ነው። እስከዛ ግን ዜርኪዚ በማንቸስተር ዩናይትድ ይቆያል። በእርግጥ ሩበን አሞሪም ቢኖሩ ከአፍሪካ ዋንጫ መጠናቀቅ በፊት ዩናይትድን የሚለቅ ተጫዋች ይኖራል ተብሎም አይጠበቅም። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ቤት እሱም ይቆያል። ሴኮ ኮኔን በተመለከተ ሴኮ ኮኔ ከላውሰን ስፖርት ጋር ልምምድ ማድረግ መጀመሩ ተገልጿል። ኮኔ በዛሬ ወዳጅነት ጨዋታ ላይ መሳተፍ ሲገለጽ በዚህ ወርም በውሰት መልቀቁ በተመለከተ ውሳኔ አልተላለፈም። ዩናይትድ ተጫዋች መመዘኛ የሙከራ ጊዜ ሳይሆን የውሰት ዝውውር ለሁለቱም ወገኖች ጠቃሚ ነው ብሎ ያስባልና ኮኔ በቀጣይ ማንቸስተር ዩናይትድን በውሰት የሚለቅበት እድል እንዳለም እንደዚሁ በስፋት እየተነገረ ይገኛል። ተጨማሪ መረጃዎችን በጉዳዩ ላይ ለማጣራት እንደዚሁ የምንሞክር ይሆናል። ግን ዩናይትድ ቤት የተወሰኑ የውሰት ዝውውሮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። ማንቸስተር ዩናይትድ በብሩኖ መኖር የሚጠቀሙትን ጥቅም እሱ ሳይኖር እንዴት እንደሚያጡት ምናልባትም የሰሞኑ ጨዋታ ማሳያ ነው። የቤንያሚን ሼሽኮ ግብ ስትቆጠር አሲስት ያደረገበት መንገድ በጣም አስገራሚ ነው። አሁን ትልቁ ጥያቄ በዩናይትድ ቤት እሱን ማቆየት ጉዳይ ላይ ከቀጣዩ አሰልጣኝ ጋር ውይይት ይደረጋል ተብሏል። የማንቸስተር ዩናይትድ የአሰልጣኝ እቅድ አካል ባይሆን ኖሮ ባለፈው ክረምት ይለቅ ስለነበረም ከቀጣይ አሰልጣኝ ጋር አሁንም ውይይቶች መደረጋቸው አይቀርም ተብሏል። ስለዚህ የብሩኖ ጉዳይ ደግሞ የሚወሰነው በማንቸስተር ዩናይትድ በቀጣይ አሰልጣኝ ላይ ነው ተብሏል።
ዩናይትድ በኤፍኤ ካፕ 3ኛ ዙር መርሃ ግብሩን ከብራይተን ጋር ያደርጋል። እሁድ ምሽት 1:30 ይጠበቃል። ኦልድ ትራፎርድ ላይ የሚደረግ ጨዋታ ነው። የብራይተን አሰልጣኝ ፋቢያን ሁዝለር ስለ ቤንያሚን ሼሽኮ አንስተዋል። ጠንካራ፣ ፈጣን፣ በጭንቅላቱ ጎል የሚያስቆጥር እንዲሁም በጠባብ ቦታዎች ላይ ጥሩ እንቅስቃሴ የሚያደርግ ቴክኒካል ተጫዋች ነው። በጣም የሚደነቅ ተጫዋች ነው። በጣም ጥንቃቄ እናደርጋለን ብለዋል። የብራይተኑ አሰልጣኝ ፋቢያን ሁዝለርም እንደዚህ አይነት ቡድኖችን ስትገጥም ቡድን ውስጥ በጣም ውጤት ሊቀይሩ የሚችሉ ጠንካራ ተጫዋቾች አሉ። በርንሌይም ያደረገው ያንን ነው። ስለዚህ እንደ ቡድን ዩናይትድ ጠንካራ ነው። ከዛ ውስጥ ደግሞ እንደ ቤንያሚን ሼሽኮ ያለ በጣም አስደናቂ አጥቂ ስላላቸው ይህንን ተጫዋች ትኩረት ሰጥተን እንመለከተዋለን ብለዋል በፋቢያን ሁዝለር በኩል። በጨዋታው ላይ እንግዲህ ዳረን ፍሌቸር ናቸው በአሰልጣኝነት የሚሆኑት። እንዴት ያለ አቀራረብ ይዘው ይመጣሉ፣ ዩናይትድን እንዴት አድርገው በጨዋታው ላይ አሸናፊ አድርገው ወደ ቀጣዩ ዙር ያሳልፉታል የሚለው የእሳቸው ምናልባትም ከበርንሌው ጨዋታው በላይ ትልቁ ፈተና ይሆናል ተብሎ ይጠበቃል። እዚህ ጋር እናብቃ። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንመጣለን።